ያስቀሻል ተጫዋች ነው በጣም ተጫዋች ነው ያ ደግሞ የራሱ የሆነ ሪሊፍ ይሰጥሻል ያስደስትሻል እሱ ነው ደስ የሚለው ባርቱ እስቲ ግለጪው ልክ እሱ አንቺን ሁሉንም ነገር ትሆንልኛለች የሚደብራት የኔን ዝንዝ የምትወደው ደግሞ ሰማያዊ ቀለም ብሏል እስኪ አንቺ ደግሞ ውድ ባለቤትሽን ግለጪው ምን ያስደስተዋል ምን ያስከፋዋል በመጀመሪያ ረጀብ ሰው ነው ለኔ ያ ማለት ሁሉ ነገር ይገልጻል ሰው ነው አስተሳሰቡም ሁሉም ነገሩም ትክክለኛ ሰው ነው ሌላው አበዛሽ ስለዚህ ሰውነቱ የሰው ልጅ ማንነቱ ሰውነቱ ነው ማሰብ ከቻልክና የሚገባህን ነገር ሁሉ ካደረክ ሰው ትሆናለህ ግን ስተት የሚሰሩ ሰዎች ሰው አይደሉም ማለት ሳይሆን ሰው ለመሆን ይጎላቸዋል እሱ ግን ሙሉ ነው ብያለሁ ካላህ አይ ጥሩ ተጠናንታችኋል ብዙ ጊዜ ፍቅር ማለት መቀራረብ ነው ይባላል በእናንተ ፍቅር ውስጥ ይሄ አለ ፍቅር ማለት መቀራረብ ነው ልብ ለልብ መግባባት ነው አዎ መግባባት ነው እንዳልኩ ሞር የተገናኘ ነው በአደጋው ሁኔታ በአስቸጋሪ ጊዜያት ውስጥ ነው ፈታኝ በሆኑ ጊዜያቶች ውስጥ ነበርና ብዙ እናወራለን ምንም አይነት ግንኙነትም ሳይኖረን ማለት ነው ብዙ እንቀራረብ ነበር እንደነገረህም እኔና እሱ አንግባባ እንጂ ፋሚሊያችን የሚተዋወቅ ነበር ሞር ግን እኔና እሱ የተዋወቅ ነው አደጋው ደረሰ መጣ እኔ ጋር ቀረ ማለት ነው ሁሉን ነገር ለኔ ትቶ እኔ ጋር ቀረ ከዛ በኋላ ስለነበር ብዙ እናወራ ነበር ብዙ እንግባባ ነበር ከአደጋው በኋላ ብዙ ጊዜ የተነሳሻቸውን ፎቶዎች አይ ነበር በተለይ ቢች ዳር ወይ ያዝናናሻል በጣም ያዝናናሻል ኦኬ እየጠጣሽ እሺ ደስ ይለኛል ውሃ ማለት ውሃ አልደፍርም ግን ደስ ይለኛል እንዳየው ኮነ ፎቶ ላይ ወደ ዳር ሆኜ ነው የተነሳሁት የተለያዩ ፎቶዎች ላይ በጣም እንደ ጄምስ ቦንድ ሁሉ አላት ፎቶ አይገርማችሁ በፈረንሳይ ጎዳናዎች ተማጣ ከህቴ ጋር ነው ከዙባ ጋር ለሙሽሪት ባካችሁ እዚህ ጋር ሌላ ፈረንሳዮች ታረጋላችሁ ዞር ዞር ይያላችሁ አዎ በአብዛኛው ያዝናናናል ወጣ ብሎ ትንሽ ያዝናናቱና አብረን ሁለቱንም ስለሆነ ደግሞ አይደብረን ለምሳሌ አንዳንድ ነገሮችን ለመርሳት የኛ ሀገር ስሜት ቀደም እንዳልሽው ነው ድንገት ሲያዩሽ እንዲ ሪአክት የሚያደርጉት ካሚላት የሚባለውን ታሪክ ያውቃሉ ፈረንሳይ ውስጥ ባለሽ ቆይታዎች የዛ ሀገር ዜጎች ሲያገኙሽ ምንድነው ካንቺ ጋር ቻት የሚያደርጉት የሚያወሩት የመደናገጥ ስሜት ሁሉም ጋር አለ መጀመሪያ ማለት ነው ግን ደስ ይላሉ እንዳዩክ አክት ከማድረግ ይልቅ ሳቅ ይላሉ እና ትንሽ ያዝናኑሃል ደግሞ ብዙ የገጠሙኞች አሉ የሚያስቁም የሚያሳዝኑ እስኪ እነሱ ልስማቸው በአጋጣሚ ይሄንን ፎቶ መጀመሪያ የነበርኩበት ሆቴል ከላይ ሰቅለው ነበር ሁሉ ጊዜ አዎ በፊት ለህክምና ሄድኩት ከዘይነብ ነበር ከትልቋ እህቴ ጋር ነበርና አጋጣሚ አንድ የኔን ዜና ሰምታ የመጣች ልጅ ነበረች ልትጠይቀኝ ማለት ነው ከዛ አየችኝ አለቀሰች በጣም አዘነች ሁላችንም በቃ በጣም አዝናለች ልጅቷ ከዛ ቆየችና በስማ ሰው እንዲፈርሳል አለች ሰው እንደዚህ ይፈርሳል አለ እና አስበው ፊት ለፊት ነው ያለችኝ ሳቄ መጥቷል እና ዘይነብ ነው ቶሎ ያስኳት ተነስታ ሁሉ ሲስተር ሪአክት አደረገች እንዴት ይባላል ነው አዎ ግን ያው እንዳልኩክ ከሀዘኔቷ የመጣ ነገር ነው አሁን የኃይል አይነት ነገር ነው ድንገት የሚወጡ ቃላቶች ናቸው ይመስለኛል ሌላ እስኪ አንድ ደግሞ ምክንያቱም ብዙ ገጠመኞች ይኖርሻል ብዬ አስባለሁ አንዳንድ በጥሩ ያው በጥሩ ሁሉም ሰው ያበረታታል ያንቺ አይነት ሞራል እንደዚህ መሆንሽ ብዙ ደስ የሚሉ ነገሮች ትሰማል ግን በአብዛኛው የሚያዝናና ነው እንደዚሁም አንድ ጊዜ ካቲት ሆስፒታል ሆኜ አንድ ትንሽ ህጻን ልጅ ለቃጠሎ መታ ነበርና እኔ ረስቼዋለሁ አደጋ እንደደረሰብኝ እየሳኩ ተጫወትኩ ነበርና ሞከርኩኝ እጄ ላቅፋት ትሸሻለች ሷት ትጫዋለች እኔ ሞክራለሁ በጣም ስታበዛው ነው ትዝ ያለኝ ውይ ይቅርታ ብያት የተመለስኩበት ጊዜ
ስለዚህ አንቺ ውስጥሽን የምታሳምኘው የበፊቷ በቃ አንዳንዴ ካላስታወሱ የምትረሳበት ጊዜ አለ። ይሄ በጣም የሚያስደስት ሞራል ነው። እውነትህን ነው። ስለዚህ ብዙ ጊዜ የምታየው የሰውን ሪያክሽን ላንቺ ምንም አንድ አባባል አለ፣ ላያስችል አይሰጥም የሚባል አባባል አለ። ከዛ በኋላ ተመሳሳይ አደጋ የደረሰባቸውን ሴቶች የመጎብኘት አንድ የመሆን የመነጋገር ነገር አለ ወይንስ አንቺ ላይ ነው የቆመው ነገር? የመገናኘቱ ነገር የለም። ምክንያቱም እዛ በነበርኩ ሰዓት ነው በአብዛኛው ወሬዎቹን የሰማሁት። ባገኛቸው ብናወራ የምችለውን ባደርግ ደስ ይለኛል። በማጽናናቱ አቅም ጎበዝ ነኝ ማለት አልችልም፣ ምንም ነኝ። እኔ ግን እኔ የሆነ ነገር አድርጌ የአንድ ሰው ደስታ ማምጣት ከቻልኩ ለኔ በጣም ትልቅ እድል ነው። በትርፍ ሰዓትሽ ምን ማድረግ ያስደስትሻል ከኩኪንግ ውጪ? ምክንያቱም እንደማየው ከሆነ ሙያ በጣም ኤነሽ። አንድ ፎቶ አለ ዝንጥ እያልሽ በፓሪስ ዋና ዋና መንገዶች ላይ ሁሉ ፎቶ ትነሽልኛለሽ። ራስን ማዝናናት ደስ አይልም? በቃ ዞር ዞር ማለት ነው ሆቢሽ? ወጣ እንላለን፣ ትንሽ ዞር ዞር እንላለን። በአብዛኛው ደግሞ ፓሪስን የማያውቁ ጓደኞቻችን ሲመጡ ከነሱ ጋርም ትንሽ ዞር ዞር እንላለን። ብዙ ጓደኞች አሉን እና እዛ ስላለፈው ማሰብ አትፈልጊም? ማሰብ አልፈልግም ማለት አልችልም። ባልፈልግም ማሰብ አይቀርም፣ ግን ልኖረው አልፈልግም። ወደፊት ነው መሄድ ያለብኝ። ቀኑን ብዙ ጊዜ አሁን አዲስ የመጣው ትውልድ ብዙ እውቀት የለውም። የት ቦታ መቼ እንዴት እንደሆነ እነማን እንደሆኑ የተፈጠረውን ነገር አጠር አድርገሽ ብትነግሪልኝ። የገና ዋዜማ ነበር። የገና ዋዜማ? አዎ። ያው ስራ ምሽተን ከሶስት እህቶቼ ጋር ወደ ቤት በምንመለስበት ሰዓት ነበር፣ ከምሽቱ 4 ሰዓት አካባቢ። ያው አንደኛው የማደናገር ስራውን ሰራ፣ ዋናው ሰው ደግሞ አሲዱን ደፋ ማለት ነው ባጭሩ። እንደማየው እዚህ ጋር ሁሉ የፊትሽ ላይ ብቻ አይደለም እና ለሱስ የሚሰጥ የተለየ ሕክምና አለሽ? አዎ እዚህ ድረስ ነው። ይሄኛው የተደረገው ይሄ አሲዱ አይደለም ተነስቷል፣ ሙሉ ለሙሉ አሲዱ ተነስቷል። ከላይ ላይ የግሬ ቆዳ ተወስዶ ነው የተለጠፈው። ይሄም ቀጣይ ስራ አለው። ስላንቺ እንግዳ እንደምትሆኚ ሳስብ ጠይቃ ከተባልኩ ጥያቄዎች መካከል አንዱ ፍትህ አገኘው ብላ ታስባለች? የኔ ፍትህ መዳን ነው። የኔ ፍትህን ሌሎች ሲድኑ ማየት ነው። ሙሉ ለሙሉ ከእንግዲህ በኋላ ችግር ካልተፈጠረ ፍትህ አለ። ስፖርታዊ ውድድሮች በጣም ትወጃለሽ፣ የዋሊያዎቹ ደጋፊ ነሽ። ስፖርት ሰሪ ያለሽ? አትሰሪ? በፊት ሰራ ነበር፣ አሁን አልሰራም። ከስፖርታዊ እንቅስቃሴዎች አንጻር ቅድም እንደነገርሽ ማብሰል በጣም ያስደስትሻል። ማንበብ ላይ እንዴት ነሽ? ማንበብ ላይ ብዙ አይደለሁም። የሚገርምክ ያነበብኩት መጽሐፍ ኢቫን ጋዲና ከውስጥ በስተጀርባ ነው። እዛ ላይ ቆሜያለሁ። ከዛ በኋላ ስንት እኮ መጽሐፍ ወጥቷል። እኔ ሁሉ ጽፌያለሁ። ያንተም ባገኝም አላነበው ነበር። ይሄ ለኔ አክባሪ ያንቺን ወደዚህ መምጣት እንደነገርኳቸው ስዋሮቭስኪ የሚባል የክሪስታል ጌጣጌጥ ነው፣ ሴት ነው። ኪንግ ሲልቨር የሚባል ድርጅት እባክህ ለሷ ትዋብበት በሚል እንግዲህ ቅድም የሰጡኝ እቃ አለ። እሱም ባስረክብሽ ምን ይመስልሻል? በጣም አመሰግናለሁ። ምናልባት በጣም አመሰግናለሁ። እናመሰግናለን ኪንግ ሲልቨሮችን። ከዛ ውጪ ደግሞ ምናልባት ፕሮዲውሰሮች ወደዚህ እየገፉ የሚያመጡት ከሆነ በአክብሮት ኬክ ትቆርሱልኛላችሁ? ይችላል።
Yes. Isasamu. Altasasa. Altasasa. Hello. Hey. አንድ ሰርፕራይዝ አለን። ብቅ በል እስኪ ከወደ ስቴጁ አካባቢ አንድ ሰርፕራይዝ አለን። ብቅ በል እስኪ ከወደ ስቴጁ አካባቢ የት አለ? እባክህ ብቅ በል። ሄሎ ጓለዚያ በቃ እናመሰግናለን። እስቲ ሁላችንም እንግዲህ እሷ ደስታ የሁላችንም ደስታ ነው። ዓለምሽ ዛሬ ነው። ሁላችንም ብድግ ብለን ሞቅ አድርገን እንላታለን። እስቲ
ህልማችሁ ይስመር ለዚያ በቃችሁ ፈጣሪ ይክበር አለው ብሯንጃ ሙሽራው ለማረጉ ለሱ መጠጫ አለው ብሯንጃ ሙሽራው ለማረጉ ለሱ መጠጫ አላት ብሯንጃ አሚላት የሰርጓት አላት መጠጫ አላት ብሯንጃ ሙሽሪት ሲሄዱማ አንድ ላይ ሲመጡማ አንድ ላይ ሲለያዩ እንዳላይ ሲበሉማ አንድ ላይ ሲጠጡማ አንድ ላይ አንዱን ብቻ እንዳላይ ሲተኙማ አንድ ላይ ሲነሱማ አንድ ላይ ሲለያዩ እንዳላይ ሲበሉማ አንድ ላይ ሲጠጡማ አንድ ላይ አንዱን ብቻ እንዳላይ ሲተኙማ አንድ ላይ ሲነሱማ አንድ ላይ ሲለያዩ እንዳላይ እስቲ ባርጎላችሁ እናመሰግናለን። እሺ ባካችሁ ለአብነት አጎናፍር ከልብ ነው። አንዴ ክቡራትና ክቡራን ሌላ ድንገተኛ ስጦታ ለካሚላትና ለባለቤቷ አለ። ከማን ነው ምንድነው የሚለውን እስኪ አብረን እንመልከት። ለካሚላትና ለባለቤቷ ኢትዮ ሆሊውድ ፓኬጅ በቦስተን ዴስፓ ቦሌ ይገኛል። ለማንኛውም የውጭ ሀገርና የሀገር ውስጥ ጉብኝቶ ያናግሩን ይላል። ኢትዮ ሆሊዴይ ፓኬጅ ከሚሰጣቸው በርካታ አገልግሎቶች ጋር መልካም ጋብቻ እያለ ለሁለቱ ጥንዶች 4 ምሽቶችን በአማራው የኬንያ ሌፐርስ ቢች ሪዞርት እንዲያሳልፉ የአውሮፕላን ትኬትን ጨምሮ መስተንግዶ ነፃ ጋብዟቸዋል። መልካም ጋብቻ ኢትዮጵያ ሆሊዴይ ፓኬጅ አፕሩቭድ ቱ ትራቭል። ሰናይ ሰርፕራይዝ ይልሃል። እስኪ የተሰማችሁን ነገር ንገሩልኝ። በጣም ነው የምናመሰግነው። አልጠበቅኩም፣ አላሰብኩትም ነበር። በጣም ነው የምናመሰግነው። ስለዚህ እጅ በእጅ ፍቅር እንዲደረጅ ያው የኢቲ ሆሊዴይ የቦስተን ዴስፓ ኬንያ ድረስ ሄዳችሁ ለ4 ምሽቶች እዛ ታርፋላችሁ። ጥሩ ጊዜ እንደምታሳልፉ ተስፋለን። መልካም ጋብቻ ተብላችኋል ከቦስተን ዴስፓ። ያው ፍቅር እንዲደረጅ እናትና አባቷን ማየት ፈልጋለሁ። ባካችሁ አንድ የተነሱና እንያችሁ ባካችሁ ካላስቸግር። እሺ ኑ እሺ ኑ። ካደጋው በኋላ ልጆት ተሞሸረች። ለዚህ ደስታ ቀን በቃን። እስኪ እሱን ስሜት ልወቀው ማማ። አልሐምዱሊላህ አላህ መሮልናል። አልሐምዱሊላህ ለኢትዮጵያ ሕዝብ በሙሉ ላለቀሰ ሁሉ አብሶ ለውጭም ላለ ለዚህም ላለ እንኳን ደስ አላችሁ ብዬ ገልጻለሁ። እኛ በጣም ተደስተናል። ሰላም አለይኩም። እሺ አባባስ ትላንት ሀዘን ነበር፣ ዛሬ ደግሞ የተደሰትን እየጨፈርን ነውና ምን የሚሉት ነገር አለ? አልሐምዱሊላህ ያልኩ እንግዲህ ገልጣለሁ። ኢትዮጵያዊነቴ በጣም አኮራኛል። ኢትዮጵያዊነቴ በጣም አኮራኛል። ዓለም ካሚላት አደጋ በደረሰበት ሁኔታ ሁሉ ሙላ ኢትዮጵያዊ ተረባርቦ ለዚህ ያደረሰልኝ በጣም አመሰግናለሁ። ሼህ አለሙዲን በነፍሷ ደርሰው
እንደዚህ ለዚህ አበቁ ለመላ ኢትዮጵያ ህዝብ ሁሉ የደረሱ መሆናቸውን ተገልጦልኝ ከልብ የመነጨ ያመሰግናቸዋለሁ። ኃይሌ ገብረስላሴና መሰረት ደፋር እና ስፖርት አትሌቶቻችን በሙሉ በጣም ከልብ የመነጨ ያመሰግናቸዋለሁ። ለዚያ በቃ እናንተም እዚህ ሁሉ መግለጫ አድርገህ ሁሉ ሰብሰመት ያድርገህ እድሜ ሰፊ እድሜ እንዲሰጥ ሁሉ ይመኛለሁ። በጣም አመሰግናለሁ። ሻለሙድን የእድሜ ጸጋ እንዲሆኑ ይመኛለሁ። አገራችን በፍቅርና በሀብት በእድገት እንዲያድግ ይመኛለሁ። ሰላም አላህ ያድርግልን። በጣም አመሰግናለሁ። የሱም ወላጆች አሉና እባካችሁ አንዴ ወደ መድረኩ ልጋብዛቸው እናትና አባቱን። ዛሬ በዛውም ቅልቅል ነው ማለት ነው። ደስ ይላል በጣም። እስኪ መጀመሪያ የሙሽራዋ እናት ምን ይላሉ? አልহামዱሊላህ በጣም ነው ደስ ያለኝ ከዛ ሁሉ ተርፋ እዚህ ሰርግ ላይ መገኘቷን አሁን ደግሞ ልጇን አቅፋ በስነ ስርዓት ለማየት አላህ ያብቃኝ። ይሄን በጣም ነው ማመሰግነው እኔ እንደገና ደግሞ ይሄን ሁሉ ለፍተህ እዚህ ጋር አምጥተህ ለኢትዮጵያ ህዝብ ስላሳየህን አንተን ዑምርህን አላህ ያርዝምልህ። ለሻለሙዲን ደግሞ በጣም ከልቤ ነው ማመሰግናቸው። የእውነተኛ ልጄ ናት የእውነተኛ እሱም እሷም ሁለቱም እኩል ልጆቼ ናቸው። ለሳቸው ደግሞ ረጅም እድሜ አላህ ይስጥልኝ። ለኢትዮጵያ ህዝብ ለህፃን ለትልቅ ለሽማግሌ ለሁሉም አላህ ይስጥልን። አመሰግናለሁ። የሙሽራው አባት እሺ ቢስሚላህ አልহামዱሊላህ ይሄ በጣም ደስ የሚል ነው። ምክንያቱም ልጃችን ይሄ አደጋ ደርሶባት በጣም አዝነን ነበር እና አላህ ተስፋ ማይቆርጥበት ይሆን አላህ ለዚህ አብቅቷት ይህ ማዕረግ ማየት ትልቅ የሆነ እኛ ከእድሜያችን እድሜ እንደጨመርኩ ነው የምቆጥረው እና አልহামዱሊላህ ልጄ ደግሞ በጣም ወደው ልጄ ነው። ለሷ በጣም የለፋ የደከመ እህትነት ስለዚህ ለሷ ደግሞ በጣም የሚያስደስታት የሚያዝናናት ወንድሟ ስለሆነ እሷና እሱ ለዚህ ጋብቻ ላይ መድረሳቸው እጅግ በጣም ደስ ብሎኛል እና በዚህ ሁኔታ ደግሞ የኢትዮጵያ ህዝብ ከጠበቀው በላይ ይሄ ነገር አይቶ በመደሰቱ አላህ ውለታውን ይክፈለው ላለው አንተ ደግሞ ይሄ ትልቅ የሆነ በጣም ተደስቻለሁ እኔ አንተ ደግሞ ጥሩ ውለታን አላህ ይክፈል እና ለዚህ የተባበረው ሁሉ ጥሩ ውለታውን ይክፈለው። አመሰግናለሁ። እኛም እናመሰግናለን። በሰርግ ዘፈን አብነት እስኪ ሁላችንም በድጋሚ ብድግ ብለን እናድምቅላቸው መጨረሻ መሰናበቻ ሞቅ አድርጉት ብድግ ብላችሁ